የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ጋር በመቀናጀት ለሁለት ቀናት ባከናወነው ልዩ ኦፕሬሽን የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሙሉ በሙሉ በቁጥጥር ስር ማዋሉን አስታወቀ። በሞርተርና በዙ 23 ታጅቦ የነበረው ያገዛዙ ጥምር ጦርም አካባቢውን ለቆ መውጣት መጀመሩ የተሰማ ሲሆን በህዝብ ላይ ግፍ ሲፈጽሙ የነበሩ የወረዳው የጸጥታ ኃላፊዎችና የስርዓቱ ሰላዮች ላይ የማያዳግም እርምጃ መወሰዱ ታውቋል። ሙሉ መረጃውን የምትሰሙት ይሆናል። የብልጽግናው አገዛዝ ቁንጮ አብይ አህመድ ጽምዶ እየተባለ የሚጠራው ጥምር አዲስ በሆነ መልኩ እንቅልፍ እየነሳው እንደሚገኝ ተነገረ። በእርግጥ ጽምዶ እየተባለ ስለሚጠራው ትብብር ፖለቲካዊ ስለመሆኑ በይፋ የተባለ ነገር ባይኖርም ፊልድ ማርሻል ብርሃኑ ጁላን ጨምሮ ሁሉም የብልጽግና ጀነራሎች ግን በወረፋ የንተያያለን ዘመቻ ከፍተዋል። አብይ አህመድን ከወታደራዊ ትብብር በላይ የሚያስፈራው አንድ ቁልፍ ችግር እንዳለ የአስራት የመረጃ ምንጮች ነግረውናል። በዝርዝር ጉዳያችን ታገኙታላችሁ። የብልጽግናው አገዛዝ በአማራ ክልል እድሜውን ለማራዘም የሚሊሻ ስምሪት ላይ ልዩ ትኩረት መስጠት መጀመሩ ተሰማ። ተመስገን ጥሩነህ ሀገር የተወረረች በማስመሰል ለእርስ በርስ ጦርነት ተነሱ የሚል ጥሪ በማቅረብ የመጨረሻ ሙከራ ለማድረግ መዘጋጀቱ ታውቋል። ይህም ቢሆን ግን በጉዳዩ ላይ ሰፊ ጥናት የሚያቀርቡ ተመራማሪዎች የነ ተመስገን ጥሩነህ የጦርነት ድግስ መጨረሻ ላይ ወደ ራሳቸው እንደሚዞር የሚያመለክቱ ናቸው። የዚህም መረጃን በሰዓቱ የምትሰሙት ይሆናል። ከውጪ ደግሞ የአውሮፓ ሀገራትና አሜሪካ በስደተኞች ምክንያት ውዝግብ ውስጥ መግባታቸው ታውቋል። የአሜሪካ ባለስልጣናት አውሮፓውያን በራቸውን ለስደተኞች ክፍት በማድረግ በራሳቸው ላይ ወረራ እንዲፈጸም እያደረጉ ነው ሲሉ፣ የአውሮፓ ሀገራት በበኩላቸው ምን አገባችሁ የሚል ምላሽ መስጠታቸውን ቀጥለዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ጋር በመቀናጀት ለሁለት ቀናት ባከናወነው ልዩ ኦፕሬሽን የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሙሉ በሙሉ በቁጥጥር ስር ማዋሉን አስታወቀ። በሞርተርና በዙ 23 ታጅቦ የነበረው ያገዛዙ ጥምር ጦርም አካባቢውን ለቆ መውጣት መጀመሩ የተሰማ ሲሆን በህዝብ ላይ ግፍ ሲፈጽሙ የነበሩ የወረዳው የጸጥታ ኃላፊዎችና የስርዓቱ ሰላዮች ላይ የማያዳግም እርምጃ መወሰዱ ታውቋል። ተወስዷል። ዝርዝሩ እንደሚከተለው ይቀርባል። የራስ አበበ አረጋይ ክፍለ ጦር የደብረ ሊባኖስ ወረዳ ከተሞችን ሙሉ በሙሉ ሲቆጣጠር፣ የብልጽግና ጥምር ጦር ደግሞ አካባቢውን ለቆ መውጣቱ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የአፄ አምደ ጽዮን ኮር አካል የሆነው የራስ አበበ አረጋይ ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት በወሰደው ልዩ ወታደራዊ ኦፕሬሽን በግራሪያ ወይም ፍቼ ሰላሌ አውራጃ ስር የሚገኙ ሁለት ከተሞችን ዛሬ ረፋዱ ላይ ሙሉ በሙሉ በቁጥጥር ስር መዋሉን አስታውቋል። የዙ የህዝብ ግንኙነት መምሪያ በቀጥታ ከግንባር ለጣቢያችን ባደረሰው መረጃም ለሁለት ቀናት የተካሄደው ይህ የተቀናጀ ጥቃት በአካባቢው ላይ የነበረውን የአገዛዙን ወታደራዊና አስተዳደራዊ መዋቅር ሙሉ በሙሉ ያፈረሰ መሆኑን ገልጿል። ይህ ልዩ የተቀናጀ ኦፕሬሽንም ለሁለት ተከታታይ ቀናት መሬት ላይ በከፍተኛ እቅድ የተመራ መሆኑም ተገልጿል። በግራሪያ ወይም ፍቼ ሰላሌ አውራጃ የደብረ ሊባኖስ ወረዳ ዋና ከተማን ጨምሮ ሁለት ቁልፍ የወረዳው ከተሞች አሁን ላይ ሙሉ በሙሉ በፋኖ ቁጥጥር ስር እንደሚገኙ ታውቋል። ውጊያው ከትናንት ግንቦት 29 ቀን 2018 ዓ.ም ጀምሮ እስከ ዛሬ ግንቦት 30 ቀን 2018 ዓ.ም እኩለ ቀን ድረስ የቀጠለ ሲሆን በፋኖ የውጊያ የበላይነትና ከተሞቹን በቁጥጥር ስር በማድረግ ተጠናቋል። ድሎ የተመዘገበው በሸዋ ጠቅላይ ግዛት አሳምነው እዝ ስር በሚገኘው የራስ አበበ አረጋይ ክፍለ ጦርና በአካባቢው በሚንቀሳቀሰው የአርበኞች ጦር ሰራዊት የጋራ ቅንጅት መሆኑም ታውቋል። ከወደ ውጊያው ባሻገር የክፍለ ጦሩ ኢላማ በህዝብ ላይ እንግልትና ግድያ ሲፈጽሙ የነበሩ የስርዓቱ ባለስልጣናት ላይ ያነጣጠረ ነበር ያለው እዙ ንጹሐን ዜጎችን የፋኖ ደጋፊ ናችሁ በሚል ለሞት ለስደትና ለከፍተኛ እስር ሲዳርጉ በነበሩ የወረዳው የብልጽግና አመራሮች ላይ ጥቃት መፈጸሙንም ገልጿል። በጥቃቱ በተወሰደባቸው እርምጃ የወረዳው የጸጥታ ዘርፍ ኃላፊና ሌሎች አመራሮች በጽኑ ቆስለው ወደ ፍቼ ከተማ ሆስፒታል መወሰዳቸውም ተረጋግጧል። በሌላ በኩል ለአገዛዙ ቅጥረኛ በመሆን የደህንነትና የመረጃ ስራ ሲሰሩ በነበሩ የአካባቢው ባንዳዎች ላይ ክፍለ ጦሩ የማያዳግም እርምጃ መውሰዱንም አሳውቋል። አገዛዙ ጦር በከባድ መሳሪያዎች ቢታገዝም የፋኖን መብረቃዊ ግስጋሴ መቋቋም አልቻለም በተባለበት በዚያ ወደ ውጊያ በሞርተርና በዙ 23 ከባድ መሳሪያዎች ታግዞ ለማጥቃት ቢሞክርም በፋኖ ሰራዊት ጽኑ ተጋድሎ ሊደመሰስ ችሏል ተብሏል።
የውጊያው አድማስም ሰፊ ቀጠናዎችን ያካለለ እንደነበር የገለጸው የዙ መረጃ ከፍተኛ ሽንፈት የተከናነበው የብልጽግናው ኃይል የተቀረውን ሰራዊት ይዞ ወደ ፍቼ ከተማ ለመፈርጠጥ መገደዱንም በግንባር መረጃው አሳውቋል። ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል ሰሞንኛው ጽምዶ የሚባለው ጥምረትና የብልጽግና ስጋት ብዙዎችን ማነጋገሩን ቀጥሏል። አብዛኛዎቹም ችግሩ ምኑ ላይ ነው፣ ለምንስ ተፈራ የሚል ጥያቄያቸው እንደ ተባባሰ ነው። በጎን ደግሞ ያገዛዙ ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ወደ አሰብ ጦሩን አዝምቶ ወደብ ያመጣል ተብሎ ሲጠበቅ መጡብን የሚል ዘመቻውን በአደባባይ ከፍተዋል። ከበርካታ ወራት በፊት ቀይ ባህር ለመዋኘት ተዘጋጁ በሚል ንግግሩ የሚታወቀው ፊልድ ማርሻሉ አሁን ደግሞ መጡብን የሚለው ስጋቱ ከየት እንደመጣ ወደ ኋላ የምናየው ሆኖ ፊልድ ማርሻሉ ይህ ሁሉ በደል ኢትዮጵያ ላይ ሲፈጸም የት ነበር የሚለው ጥያቄ በቅድሚያ መምጣቱ ግን የሚቀር አይሆንም። 1980 ላይ ወሎ ቤተ አማራ አካባቢ በህወሓት እንደተማረከ የሚነገርለት ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ ወደብ ስታጣም የህወሓት አገዛዝ ከፍተኛ ባለስልጣን ሆኖ ውሳኔም ሲያስፈጽም እንደነበር ይነገራል። ከዛ በኋላም ኢህአዴግ 2010 ላይ እስኪወርቅ ድረስ እስከ ምክትል ኢታማጆር ሹም በመድረስ በወቅቱ ለነበረው አገዛዝ የጀርባ አጥንት ሆኖ አገልግሏል የሚሉ ተቺዎችም አልጠፉም። ታዲያ የ1960ዎቹ ትውልድ ኢትዮጵያን ከከዳት አሊያም የባህር በር ካሳጣት በወቅቱ እርሶ የት ነበሩ የሚለው ወሳኝና መሰረታዊ ጥያቄ እስካሁን ድረስ ለፊልድ ማርሻሉ ያቀረበለት ደፋር አልተገኘም። ባህር በር የማባረር ግን ተሳክቶላቸዋል። የተሳካበት ምክንያት እነሱ ጎበዞች ስለሆኑ ጀግና ስለሆኑ አይደለም። እነሱ ባንዳ ስላገኙ ነው። የገዛ አገሩን የሚወጋ የገዛ አገሩን የሚያዳክም እርስ በርሱ የሚጨፋጨፍ የራሱ መንግስት የሚያፈርስ ኢትዮጵያን ኢኮኖሚካሊ የሚያዳክም ለጠላቶቻችን ምቹ ሁኔታ በር የሚፈጥር ማአት ባንዳ ከውስጥ ስለተገኘ ነው። ፊልድ ማርሻሉ በዚህ ንግግሩ ባንዳ እያለ የሚናገረው ማንን ነው ለሚል ጠያቂ ራሱን ነው የሚለው መልስ በፍጥነት ይመጣል። በዘመነ ደርግ 10 አለቃ የነበረው የዛሬው ፊልድ ማርሻል በወቅቱ የነበረውን አገዛዝ ክዶና ትቶ ወያኔን የተቀላቀለው መጀመሪያ በግድ ቢሆንም ከዛ በኋላ ግን በፈቃዱ ስለመሆኑ የታሪክ መዛግብት ያስረዳሉ። ስለሆነም ፊልድ ማርሻሉ ባንዳ ብሎ የጠራው የታሪክ አጋጣሚ መጀመሪያ የሚገልጸው እሱም ጭምር እንጂ ሌላ ሊሆን እንደማይችል የታሪክን ቀመር በአግባቡ ለገጣጠመ ሰው የሚጠፋው አይመስልም። ፖለቲካዊ ታዛቢዎች ግን ነገሩ የብልጽግናው ከፍተኛ ወታደራዊ አመራር እንደሚለው ሳይሆን ከፍተኛ የፖለቲካ ቀውስ የታከለበት ያልሞት ባይ ተጋዳይ ጉዳይ ነው ይሉታል። ችግሩ የሚጀምረው ትግራይና ኤርትራ የሚዋሰኑት የጋራ ድንበር 1000 ኪሎ ሜትር መሆኑ ነው። ሁለቱ ወገኖች እንደተባለው ጽምዶ የተባለውን ጥምረት ፈጥረው ከዳር ለማድረስ ከሞከሩ ብልጽግና በፍጹም ሁለት ግንባር ላይ ጦርነት ከፍቶ ማሸነፍ እንደማይችል እና አብይ አህመድ በአግባቡ ይረዱታል ይላሉ። እገነጠላለሁ እያለ የሚዝተው ህወሓትም የሚለው ተሳክቶለት ከኤርትራ ወደብ በስምምነት የሚያገኝ ከሆነ የብልጽግና ሀገር የመምራት ቅቡልነትና መንግስታዊ ተክለሰውነት በፍጥነት አፈርድሜ መብላቱ እንደማይቀር ፖለቲካዊ ታዛቢዎቹ ጨምረው ያስረዳሉ። ነገሩ ግን ይህ ብቻ አይደለም። ብልጽግና በሰሜን በኩል ያሉ ጠላቶቹ በፍጹም ሁለትና ከዛ በላይ እንዲሆኑ አይፈልግም ይባላል። ለዚህም ምክንያት አለ። ብልጽግና ህወሓትን የሚፈራው ህወሓት ጠንካራ ስለሆነ ሳይሆን ጥምረት ከፈጠረ የሚፈጥረው ትርክት አደገኛ ስለሚሆን ነው። የሰሜን ኃይሎች አብዛኛውን የአገሪቱ ታሪክና ትርክት ባለቤት ናቸው የሚሉት እነዚሁ ፖለቲካዊ ታዛቢዎች ብልጽግና ይህንን ከተቀማ ራቁቴን እቀራለሁ የሚል ከፍተኛ ስጋት እንዳለበትም አይሸሽጉም።
ሌጂቲሜሲ የሚባለው ቁልፍ መንግስታዊ መገለጫም ሊሰበርበት እንደሚችልም ይገልጻሉ። ከዛ ይልቅ አብይ አህመድ የሚፈልገው አንድ ጠላት ብቻ ይዞ በሌሎች ኃይሎች ማስደብደብና መደብደብ ነው ይሉታል። ይህም ቢሆን ግን ብልጽግና እንቅልፍ አጣ እንጂ ጽምዶ የሚባለው ትብብር በራሱ አሁን ላይ ሊያመጣ የሚችለው አደጋ በአይን የሚታይ እንዳልሆነም እነዚሁ ታዛቢዎች ይከራከራሉ። ለዚህም በምክንያትነት የሚያቀርቡት ህወሓትና የኤርትራ መንግስት ራሳቸው ስምምነት የሌላቸው መሆኑ ነው። በተለይ ከ5 ዓመት በፊት አብይ አህመድ ወትሮንም ቢሆን በጥርጣሬ የሚኖሩትን ሁለቱን ወገኖች ካላተመ በኋላ እስካሁን ድረስ ጥርጣሬዎች በመሃላቸው እንደሚገኙም ይነገራል። እናም ነገሩ ፊልድ ማርሻል ብርሃኑ ጁላ እንዳለው የባንዳዎች ጉዳይ ሳይሆን ስልጣን ላለመቀማማት የሚደረግ የሞት ሽረት ትንቅንቅ ነው። ባለፉት 3 አስርት ዓመታት የህዝብ ልጅ የሆነው የሚሊሻና የሰላም አስከባሪ ኃይል ሀገርና ክልል በገጠሟቸው ፈተናዎች ሁሉ ግንባር ቀደም በመሆን መስዋዕትነት ከፍሏል። የሚሊሻ ኃይላችንን ልዩ የሚያደርገው ካለበት ማህበረሰብ የወጣ ከህዝብ ጋር አብሮ የሚያርስ አብሮ የሚያመርት ነገር ግን የሀገርና የህዝብ ጥሪ ሲመጣ ማረሻውንና መዶሻውን በቀየው ለቀሪ አስረክቦ መሳሪያውን በትከሻው አድርጎ ወደ ግንባር ፈጥኖ የሚተም የቁርጥ ቀን ኃይል በመሆኑ ነው። ተመስገን ጥሩነህ የትኛው ሀገርና ህዝብ ሚሊሻን እንደጠራው ሳይገልጽ በደፈናው የተሰጠውን ንባብ ሳይሳሳት ጨርሶታል። ሰሞንኛው የባዴን ዝማሬ 30ኛ ዓመት የሚሊሻ ተቋም ምስረታ የሚል ሲሆን ሚሊሻ ለአገር ግንባታ ከፍተኛ ሚና ተጫውተዋል፣ አሁንም እርስ በርስ ተዋጉ የሚል መልእክትን በጥብቅ ተላልፎበታል። አረጋ ከበደ ጅጅጋ ለመሄድ ጊዜ እስኪያጣ ድረስ በተደረገው በዚህ የሚሊሻ ድግስ ነገ የአማራ ህዝብ እርስ በርስ በአብይ አህመድ ምክንያት እንዲጫረስ የተደገሰለትን ድግስ ሰምተዋል። ልጅን ከአባት አባትን ከልጅ ጋር ማቃቃር የዘውትር ተግባሩ ያደረገው የብልጽግናው አገዛዝ አሁንም ይህንን እኩይና ታሪክ ይቅር የማይለውን ተግባር አጠናክሮ ለመቀጠል ዝግጅቱን ጨርሷል እየተባለ ነው። በጉዳዩ ላይ ጥልቅ ጥናት ያቀረቡ ተመራማሪዎች እንደሚገልጹት ግን እነ ተመስገን ጥሩነህ በሚሊሻም ሆነ በየትኛውም ኃይል ማሸነፍ እንደማይችሉም በቅጡ ይረዱታል። ለዚህም ዋናው ማሳያው በየጊዜው እጅ የሚሰጠውና የሚሞተው የሚሊሻ ቁጥር ነው በማለት ምልከታቸውን ይቀጥላሉ። ይህ ማለት ግን አገዛዙ ከሚሊሻ ስምሪት ጥቅም አያገኝም ማለት አይደለም የሚሉት እነዚሁ አስተያየት ሰጪዎች የመጀመሪያው ጥቅም ጊዜ መግዛት እንደሆነ ይሞግታሉ። የአብይ አህመድ አገዛዝ ክልሉ ከቁጥጥሩ ውጪ የወጣ ስለሆነ ያገኘውን ገበሬ በመላክ አሁንም አለው ማለት ይፈልጋል ይባላል። ሌላኛው ደግሞ እኛ የለንበትም ነገሩ እርስ በርስ ነው የሚል የተለመደ ትርክት በመስራት ተቀባይነታቸው ጭራሽ እንዳይጠፋ ሊጠቀሙበት እንደሚችሉም ያብራራሉ። ይህም ቢሆን ግን ይህ የባዴን ስትራቴጂ ለጊዜው ካልሆነ በስተቀር በረዥም ጊዜ ራሳቸው ላይ የሚያመጣውንም ጦስ ይገልጻሉ። የመጀመሪያው ከእርሻ አፈናቅለው ተዋጋ የሚሉት ገበሬ ከስራ ገበታው ስለሚገለል ኋላ ላይ የሚያመጣው የኢኮኖሚና ፖለቲካዊ ቀውስ በቀላሉ የሚታይ አይሆንም። እጅ የሚሰጠውም ኃይል በገፍ ስለሚሆን ለፋኖ ኃይሎች ጥሩ የመሳሪያና የሰው ኃይል ምንጭ መሆኑ አይቀሬ እንደሆነም እነዚሁ ታዛቢዎች አይሸሽጉም። ይህ ብቻ ግን አይደለም። ባዴኖች በገፍ የሚያስታጥቁት ሚሊሻ ነገ ትጥቅ ፍታ ቢባል ምን አገባችሁ የሚል ፍጥጫ ውስጥ በመግባት ወደ ራሳቸው ሊዞር እንደሚችልም ያስጠነቅቃሉ። በውጤቱም እነ ተመስገን ጥሩነህ ሚሊሻ እያሉ የሚደልቁበት ፕሮጀክት ለጊዜው ተስፋ የሰጣቸው ቢመስልም መጨረሻ ላይ ግን የሚበላው ራሳቸውን ሊሆን ይችላል እየተባለ ነው። የአብይ አህመድ ተላላኪ እንደሆነ የሚነገርለት ተመስገን ጥሩነህ ይሄ መራር ፖለቲካዊ ሀቅ ይግባው አይግባው ባይታወቅም ሀገር ተወራለች እያለ የአማራ ገበሬን መቀስቀሱን ተያይዞታል። በሌላ በኩል የአገዛዙ ሰራዊት መዳከሙና ብዙ ዋጋ መክፈሉን ያሳያል የሚሉት ሌሎች ታዛቢዎች ብልጽግና ለጦርነት ስልጠና የሚያወጣውም ወጪ ከጊዜ ወደ ጊዜ እየጨመረ በመምጣቱ በርካሽ ዋጋ የሚሰለጥን ኃይል በስፋት ማፈላለግ ሳይጀምር እንዳልቀረም ግምታቸው አስቀምጠዋል። በሁሉም አቅጣጫ የሚታዩ ግምገማዎች ደግሞ ድል ከብልጽግና ቤት በእጅጉ ስለራቀ ሀገር ተወራለች እየተባለ አዳዲስ የእልቂት ምዕራፎች በብልጽግና በኩል ሊከፈት የሚችልበት እድል ሰፊ መሆኑን የሚያሳዩ ሆነው ተመዝግበዋል።
አሁን ደግሞ ከውጭ ወዳገኘነው መረጃ ስናልፍ የአሜሪካው መከላከያ ሚኒስትር በፈረንሳይ የሁለተኛው ዓለም ጦርነት መታሰቢያ ላይ ተገኝተው ባደረጉት ንግግር የአውሮፓ ሀገራትን የስደተኞች ፖሊሲ ክፉኛ መንቀፋቸው ተሰማ። ሚኒስትሩ በንግግራቸው አንዳንድ የአውሮፓ ሀገራት ከፍተኛ ቁጥር ያላቸው ስደተኞች እንዲገቡ መፍቀዳቸው ተችተው ወረራ ሲሉ ጠርተውታል። ሄግሴት ንግግር ያደረጉት ናዚዎች በርካታ የአውሮፓ ሀገራትን ከወረሩ በኋላ የሁለተኛው ዓለም ጦርነት ተፋፍሞ እንደ አውሮፓውያን አቆጣጠር በ1944 የህብረቱ ኃይሎች ሰሜናዊ የፈረንሳይ የባህር ዳርቻ የሆነችውን ኖርማንዲንን የተቆጣጠሩበት 82ኛ ዓመት መታሰቢያ በዓል ላይ ተገኝተው ነው። የሚያሳዝነው ዛሬ የአውሮፓ የባህር ዳርቻዎች በተለያዩ አደገኛ ርዕዮተ ዓለሞች ተወረዋልም ብለዋል። የስፔን፣ ጣሊያን፣ ግሪክ እና ቡልጋሪያ የባህር ዳርቻ ጀልባዎችና ሰቦች ይመጣሉ። የአውሮፓ ሀገራት ለዚህ ወረራ የሆነ ነገር የሚያደርጉት መቼ ነው ሲሉም ጠይቀዋል። ከቅርብ ጊዜ ወዲህ በአውሮፓ ስደተኝነት ዋና የፖለቲካ አጀንዳ ሲሆን ጠንካራ የኢሚግሬሽን ፖሊሲ እንዲኖር የሚጠይቁ ፓርቲዎች ከፍተኛ ተቀባይነት እያገኙ መምጣታቸውን የህዝብ አስተያየት መሰብሰቢያዎች ያሳያሉ ይባላል። ከፍተኛ የትራምፕ አስተዳደር አባላት የአውሮፓ የስደተኞች ፖሊሲን ሲተቹ ሄግሴት የመጀመሪያው አይደሉም። አርብ ዕለት የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ የ18 ዓመቱ ብሪታናዊ ተማሪ ሄኖክ ኖዋክ ባለፈው ዓመት በሳውዛምፕተን በስለት ተወግቶ መሞቱን በማንሳት በቀጥታ የሚያያዘው ካለው ከፍተኛ የስደተኞች ወረራ ጋር ነው ካሉ በኋላ ብቸኛው ምላሽ ሊሆን የሚችለው ተቀባይነት ያለው ቁጣ ነው ሲሉ ተናግረዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ጽህፈት ቤት የምክትል ፕሬዚደንቱን ንግግር ሰዎች በዲሞክራሲያችን ጣልቃ እየገቡ ነው ሲሉ ተችተውት ምላሽ ሰጥተዋል። አክለውም የኖዋክ ቤተሰብ የልጃቸው ሞት ተጨማሪ መከፋፈል እንዲፈጠር ምክንያት እንዲሆን እንደማይፈልጉም ተናግረዋል። ሄንሪ ኖዋክን ጥቃት አድርሶ የገደለው ቪክረም ዲግዋ የተወለደው ብሪታንያ ውስጥ መሆኑን አቃቢ ሕግ አረጋግጠዋል። በፈረንሳይ የሁለተኛው ዓለም ጦርነት መታሰቢያን አስመልክተው ንግግር ያደረጉት ፒት ሄግሴት አንዳንድ የአውሮፓ ሀገራት በከፍተኛ መስዋዕትነት የተገኘ ነፃነታቸውን ተመቻችተው በመቀመጥ ነፃነትን በነፃ እንደማይገኝ ረስተውታል ሲሉም ተችተዋል። እዚህ ተዋግተው የወደቁት አርበኞች የአውሮፓን ነፃነት አስመልሰዋል ያሉት ሄግሴት ያ ነፃነት በቀጣይ አመራሮችና የጦር ተዋጊዎች ካልተጠበቀ የተዋደቁለት ዓላማ ጊዜያዊ ይሆናል ሲሉም አስፈራርተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት በተባበሩት መንግስታት ስብሰባ ላይ የአውሮፓን የስደተኞች ፖሊሲን ተችተው አገራቱ ቁጥጥር በሌለው ፍልሰት የተነሳ ወደ ሲኦል እየሄዱ ነው ሲሉ እንደተናገሩ አይዘነጋም። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም